ጊዳይ ገብረ መድህን ይባላል። ደሴ ካራጉቶ ቀበሌ 10 ማለት ነው። የተወለድኩበት አህመድ ነጋሽ የሚባል ሀገር ነው የተወለድኩት። ቁሮ የምትባል ሀገርና እዛ ካደኩት እኔ በ14 አመቴ ነው ወጣሁኝ ወደ አሰም በረሃ ገባሁ። አሰም በረሃ ከገባሁ በኋላ ደግሞ አገባሁኝ ወለድኩኝ። ከዛ እዛ ስንኖር ደግሞ ባለቤቴ ሲቀየር እዚህ 605ኛ ኮር ጢጣ ተቀየር ነው በ80 ዓመተ ምህረት ነው ቀየር ነው። የዛን ሰዓት ነው ግን ደሴ እንመጣለን እንመላለሳለን። መቆት ሲሆን እንመጣለን እንሄዳለን። በጣም እንወዳታለን ደሴ። አብዛኛ ደግሞ የደሴ ህዝብ ነበር የሚኖረውና አዲስ እንተና አሰብ በጣም ነው የምንወዳት ደሴ የነበረው። እንደወደድናትም በፍቅር እዚሁ ቀልጠን ቀረን ልሻለሁ። የፍቅር አገር ናት። የሚገርምሽ ነገር ደሴ ደሴ ከመጣን በፊት በዛ በጦርነት በስደት የሞቱ ብዙ ነበሩ። ከዛ ልጆቻቸው ዝም ብሎ በየሜዳውም የወደቁ ነበሩ። እነሱንም ወደ ቤተሰቦቻቸውም እንዲገቡ ራሴንም እንዲይዝ ሆኑ ተምሮ ስራ እንዲይዙ አድርጌያለሁ። የእህቶቼ የሞቱትን ጓደኞቼ ማለት ነው የማርሳ ልጆች የደላንታ ሰዎች እንደዚሁ የደሴ ዙሪያ ነበሩና በዛ በጦርነት በመኪና መገልበጥ በባህር መግባት ያን የሽሽት ብዙ ያልተቆጠረ ህዝብ ያለቀበት ሰዓት ነበርና ልጆቹ እንደዚሁ የገቡት። የራሴ ልጅ ራሱ በ4 አመት ነው ያገኘሁት። እኔ ቀደም ብዬ ለመውለድ ወጥቼ ስለነበረ ሳልመለስ ነው ያን መንገዱ የተዘጋና ባለቤቴም በዚህ በመኖሩ ያው እቃችን ንብረታችን እዛ ነው። አንድ ወር ተቀምጬ ተመልሼ ነው መሄድ የነበረው። ስለዚህ በ4 አመቱ ነው አዲስ አበባ እንዲገኝ የሆነልኝ። ባቱ ቤተሰቦችም የአዲስ አበባ ሰዎች ስለነበሩ ከዛ በኋላ የልጅን ነገር ምን አይነት ችግር መኖሩ ምን አይነት ስቃይ መኖሩ ያልተማረ ሰው ደግሞ ምን አይነት መከራ እንደሆነ ይረዳኛል። እና በጣም ነው ማዝነው እኔ ለሰው በእውነት ነው ምልሽ። እኔ ባልበላ እኔ ጦም ያድሬ ሰው በበላ ደስ ይለኛል። እና ባለቤቴም ራሱ በርግጥ ለዋህ ነው። ይሄን ተበላ ይሄን ተጠጣ አይልም። ነገር ግን ለምን ትጎጃለሽ ለምንድነው ሰው የምትሰበስቢው ይለኛል ማለት። እንዳም ከሚገርምሽ አንድ ጊዜ ከደባርቅ ነው ከአማራ ክልል ዙሪያ ነው የሆነ ልጅ ይመጣል። መጥቶ ታሞ ይወድቅና አንስቸው አመጣዋለሁ። ሳመጣው የማን ልጅ ነው አለ። ትልቅ ነው የ15 አመት የ16 አመት ጠፍቶ ከቤተሰቡ የመጣ 9ኛ። አንተ ይሄ አጎቴ ልጅ ነው ምን ሆነህ ነው አልኩ። ያንቺ አጎቶች ስንት ናቸው አለ። ብዙ ምን ሸገረ ባላሱ ሲጠይቆ ያራላቃትም ዝም ብላ ነው ካስፋልት ያመጣችኝ ይላል። ያጎቴ ልጅ ነው አላልሽኝም እንዴ አለ። እንደምን ሸገረ ማንኛው ዘመዶቼ ናቸው አንተ ዝም ብለህ ጥያቄ ታበዛለህ እንዴ በየሱ ጋር ተጣላሁ ማለት ነውና ያንን ልጅ ቤተሰቦቹን ደብረታውር የሚባል ሀገር ነው ቤተሰቦች አፈላልጌ ምን ብዬ እንደሄድ አደረኩት። በጣም አመስግነውኝ ያ ልጅ ወደ ቤተሰቦቹ ከአዲስ አበባም ከምንም መጡ። በጣም የሀብታም ልጅ ነው ይገርምሻል። ግን እሱ አተውስታራ ላይ ነው ወድቆ ያገኘሁት። ከሞት አትርፌ ቤተሰቦች ጋር አገናኘሁት። ሌላም እንደዚህ እያረኩ ነው የነበረና እኔ ዛን ሰዓት ወደ 83 በኋላ 84 አካባቢ የአካባቢ የልምድ አዋላጅ ምልመላ ሲደረግ በጣም ፈጣን ነኝ። ከሚገርምሽ ነገር ከሁሉ ሰው ጋር ባባለውና ምልመላ ተደረገ። ሰለጠን ከሰለጥ ለዚህ አሁን ከዛ በኋላ ደግሞ እናቶች ምን ያህል እንደሚሸገሩ ምን ያህል እንትን እንደሚሉ እኔም እንደምን ያህል የልጅን ፍቅር እንዳለኝ ሁሉ ወደ ልጆች በቃ እጄ መምጣት ጀመርኩ። ያው ከአራተኛ ጣቢያ ነበር የተረከብኩኝ። ከዛ በኋላ ያው አሳደኩት ማለት ነው የመጀመሪያ። ከዛ በኋላ በቃ እንደዛ እያልኩ ለዚህ ደረጃ የደረስኩ። ልጅ ሲባል ሁሉ ጊዜ በቃ ባቀፍ ደስተኛ ነኝ። ምን እንደሆነ ነገሩ አይገባኝ። እኔ አሁን እንዳየሹ በዚህም አርጌ ብተኛ ሰው ይጨንቋል እኔን አይቶ ማለት ነው። እረ በስማም ምን ላይ ነው የምታድሪው? አልጋ እኮ አለ ትርፍ። ግን እኔን ሽታ ይዘው ማደግ ስላለባቸው ወደ ላይ ሲላቸው ማየት አለብኝ፣ ትን ሲላቸው ማየት አለብኝ። አቅፌ ነው የምተኛ እንደሌላ አይደለም። እኔ ለየት ይላል። አሁን ስራ ነው። እንደገና የመጀመሪያ ልጅ ደግሞ ተመርቆ ስራ ይዘዋል። እንደገና ደግሞ ሌላውም ስራ ይዘዋል። እነ ሰሎሞን የሚባሉ ሰሎሞን ስጦታው እነ ፍሬው ስጦታው እንደዚህ በቃ ያሳደኳቸው ልጆቼ ስራ ይዘዋል አዲስ አበባ። አባታቸው ስጦታ በቀለ ይባላል። የወልዲያ ልጅ ነው። ወታደር ነበረ 30ኛ መካናይዝ ሙተዋል እሱ። ልጆቹንም እግዚአብሔር የተመሰገነ ይሁን
ስራ ይዘ ያኔ እነሱ በሽግር ላይ እንትን ስላሉ ቤተሰቦቻቸው ሞተውባቸዋል። ያኔ ሳበቅ ደገናቸው ከዛ በኋላ ብርጣሉ የምትባል ልጅ ደግሞ ነበረች። እንደዚሁ አሳደኩ። ዳምሳ ከ77 ጀምሮ ነው እንትን ያደረገ 77 በዛ በድርቅ ጊዜ መጥተን ነበር ደሴ። ከዛ እሳንም ማሳደግን ምንም አልን። ደገና ባል ማግባት አለብኝ አለች። ባል አግብታ አዲስ አበባ ነው የምትኖር። የጀመርኩት ማሳደግ ከ77 ጀምሮ ነው እያልኩሽ ያለሁት። ግን ፍቃዱ ልጅ መሰብሰብ ስለማይቻል 88 አካባቢ ነው የወጣ ማለት ነው። ጉድፈቻ ብያወጣሁት እንደው ለሰው ልጆች ብለሽ እንደው መልክሽን አጥፍተሽ ምንድነው ይሉኛል ሰዎች። እንደዛ የሚለይ ሰው አልወድም ከሚገርምሽ ነገር። ምክንያቱም በመድር ላይ ጥሩ ነገር ሰርቼ ማለፍ ስለምፈልግ ማለት እና እንደዛ ያልን ያው ተመስገን እንደኔ የተመረቀ ሰው የለም ማለት ይችላል። ከጎኔ ላይ ክብብስ ያረጉኝ ስራ ይዘው ሲረዱኝ በጣም እድለኛ ነኝ። እግዚአብሔር ይስጣቸው ይደጉልኝ። ብዙ አሳማ ነበረኝ። በአሳማ እርባታም እንደዚሁ እየሸጥኩ ምን እያልኩኝ በቃ ከዛ መጨረሻ አሳማ ደግሞ የሆነ በሽታ ተከስቶ ነበረ። ያንን እንዲጣሉ ሆነ። ዛ ወርቄንም ጌጤንም ሽጬ ነው እንትን ያልኩት ማለት ነው። ከዛ በኋላ እነ ማርክ የሚባሉ የጀርመን ድርጅት እነሱም ነበሩ። አሁን በዚህ በጦርነቱ ምክንያት ቀሩብን እንጂ በጣም የሚያዝኑልኝ ሰዎች ነበሩ። እነሱ በጣም ነው የሚያዝኑልን የነበረው። እንዴት በአንዲት ቋት ውስጥ ይሄን ያህል ይዛ የምትኖር በጣም ጥሩ ሰው አገኘን ብሎ በጣም የሚደግፉ ሰዎች ናቸው እነሱ። አጠቃላይ አሁን ያሉትን ከስራ ካልያዙ ልጆችና ዩኒቨርሲቲ ካሉ ጋር 31 ናቸው እና አሁን እግዚአብሔር አምላክ እሱ ፍቃዱ ከሆነ እነዚህ ስራ ያልያዙ ልጆችም ስራ እንዲይዙልኝ እመኛለሁ ማለት ነው። ምክንያቱም ተመርቆም ስራ መያዝ ግድ ስለሆነ ቢይዙልኝ ደስ ይለኝ እንጂ እኔ አሁን ያሳደኳቸው ልጆቼን አስተምሬም ድሬም ኩየም ነው እንጂ እንደሌላ አይደለም። መጥቶም ፍቃድ እዚሁ ነው የሚመጡ። እናታቸውን አይተው ነው የሚመለሱ። እኔን በበዓልም እዚህ ነው የሚመጡ። እነዛ ስራ ያዙ በጋቸውን ይዞ ምን ይዞ ከዛ በኋላ እኔ ልክ ቤተሰብ እንዳለኝ ነው የሚመስለኝ። ገብተሻል? እናት አባት የለኝም። እኔም በጣም ነው ሆዴ የሚሞላ በቃ ኩርት እላለሁ ማለት ነው። እኛ 10 ዓመት አንኖርም ትተነው ነው የምንሞት። እና ፍቅር ሰላም መኖር አለበት። ህፃናቶች ደግሞ እኔ ስንሰበስብ አንድ ጥይት እንዲሰማ አልፈልግም። እኔ ባለፈ ጊዜ አሁን ያ ጦርነት ሆኖ እንደዚህ ሽምቅቅቅቅቅ ሲሉን የሰብስቢያቸው በር ዘግቼ በቃ ተንበርክኬ ነበር ማለት። ለምንድን ነው የሰበሰብኳቸው? አሁን የጦርነት ወዴት ነው የማወደው? ወዴት አካባቢ ልሄድ? ጎረቤቶቻችን ለቀው ሌላ ቦታ ሲሄዱ እኛ ልሄድን ማንን ይዤ ማንን ትቼ? ደግሞ እንዳጋጣሚ ማሞይ ነበር ከበብ አልጋ ላይ በቃ እንደንተንና ጥይት ሲጮህ አሁን የዛን ሰዓት የተሙ ልጆች እናቴ ይላሉ። ጮግራፍ ሲጮህ ይሰማቸዋል። ጥይት መጣ ይላሉ። እና ለሚወለዱም ህፃናት ለሚያድጉም ለህፃናቶችም ለነፍሰ ጡሮችም ጥሩ ስላልሆነ ለሀገራችንም ጥሩ ስላልሆነ ሰላማችን ይብዛ። ሰው በመሆናችን ሰው ወድቆ ማየት የለብንም። በቃ ማንኛው ሰው ያድጋል። ድህነት ምንም አይደለም። በእውነት ነው የምልሽ። እኛ ራሳችን ወደ ድህነት ካልመራ ነው በስተቀር አእምሯችን ወደ ጥሩ ነገር ምን መራ ከሆነ ድህነት ቀላል ነው ማለት ቀላል ነው። ከሰው ጋር ፍቅር ሆነሽ እዛም ሰርተሽ እግዚአብሔር የከፈተው ጎሮሮ ዘግቷል። እኔ አሁን ለምን ሳይበላ አይቀርም። በቃ እኔ ሰላም ሆነን ሰላም ውለን አድረን እግዚአብሔር ያመጣውን በልተን ነው የምናድረው። ከማንም በላይ አብልቻቸው አይደለም የው ገጽታቸው የምታያቸው ልጆቹ እግዚአብሔር የተመሰገነ ይሁን። ሲያማቸው ብቻ እኔ ልክ ሙትት የሚሉብኝ ነው የሚመስለኝና ሰቀቃለሁ። በቃ ቶሎ ብዬ ወደ ሐኪም ቤት ነው የምሄደው። እግዚአብሔር አምላክ ደግሞ ጤንነታቸው ይጠብቅልኝ። አሁን ምንድነው ልጆችም አሁን ይሄን ቅዝቃዜና ይሄ ወንዙ ያያችሁት ወንዝ አለ። በጣም ከባድ ወንዝ ነው። ከተለያየ ቦታ ላይ በካናን የተለቀቀ ወንዝ ነው። ይሄ አጠገቤ ያለው ከካራጉቶ ኮኮንዶሚኒየም ሽንት ቤት የሚለቀቀው በዚህ ነው። አሁን ባለፈ ጊዜ
በቪዲዮ ሁሉ ተቀርጿል። ያንን በሚለቀቅ ጊዜ ይሄ ጥልቅልቅ አለ ይሄው የምታዩ ይሄ ማለት ነው። ህጻናት ደግሞ ይሄን ሽታ ደግሞ በጣም ይከብዳል። ይችን ድልድይ ቢሰራልን ቤቱ ሊፈርስ ነው። ፈለግ ህጻናት ድርጅት ነው የሚባለው ፍቃድ ወጥቶለታል። 20 ዓመት በላይ ነው። እነሱ እንኳን አድገው ይሄው ትልልቅ ሰው ሆነዋል። ልጆቹ ስራ ይዘዋል እና 28 29 ይሆናል። እናቴ ጋር ተዋወቅ ነው እርጉዝ በነበርኩበት ሰዓት ነው። ለወልድ 3 ቀን ነበር የቀረኝ። ከዛ እንደ አጋጣሚ በቃ በኑሮ ሁኔታ አልተመቸኝም ነበርና ያው ባልተቤትም ወታደር ስለነበረ የለም እሷን ባረገዝኩበት በ3ኛ ወሬ ነው እና እሱ የለም ነበር እና ቤትም ተከራይቼ ነበር። ያው አልሆነልኝም። ቤት ኪራይም እርጉዝ ነሽ መስራት በጣም ከባድ። ያንን ያው ቤት ከቤት ማስወጣተውኝ ነበርና እማድርበት ምኖርበት ቦታ አልነበረኝም። እንደ አጋጣሚ እዚህ ሽንት ቤት አለች እሷ ጋር ቁጭ ብዬ በነበረበት ሰዓት ይሁን ልጆች አገኙ። ወጣቶች ናቸውና ምን ሆነሽ ነው ምናምን እንደዚህ ሁኜ ምናምን ስነግራቸው አረ እሳቸው ጋር ምናምን ወሰዷት አለ። ስመኝ የሚባሉ አሉ እና እሳቸው ናቸው ወደዚህ የጠቆሙ። መጥቼ እዚህም ሳናገር ዩኒቨርሲቲ የነበረው ልጅ አቢቲ ነበርና እሱም የለችም እናቴ ወጣ ብላለች አለ። ከዛ በማግስቱ ሐሙስ ቀን ነበር የጠየቁትና ጁማዓ ቀን ነይ ምናምን አለችኝ። እናቴም መጣውኝና አናገርኩት። ያለውን ነገር ሁሉ ስነግራት ማህበራዊ ጉዳይ ይዘኝ ሄደችና እዛም ስንጠይቃቸው ያው የማይሆንላቸው ነገር ነውና እሷ ጋር ነው ያመጣው። እናቴም ምን አርሳታለሁ ምናምን አለችኝ። እዚህ መጣው በመጣው በ3 ቀን ቅዳሜ መጥቼ ሰኞ ወለድኩ። ጧት ያው ሐኪም ቤት ተከትለኝ ሄደች። እዛው አረሰች። ምንም የጎደለብኝ ነገር የለም። ያው ካጎኒ ነበር። ስለሷ ምንም ማለት አልችልም። እንጃ ብቻ ሰው ሁሉ አብረሽ የበላሽ የጠጣሽ ሰው ካርቶሽ እሷ ግን አታቀኝም። እና ተቀብላ ያው ከናትም በላይ ከምንም ከማንም በላይ ናት ለኔ። እና ደግሞ እዚህም ባየሁበት ሰው ሲመጣ ጎረቤት ምንም መጣ ምግብ ሰጡ አቅርቡ እንደዚህ ይበሉ ነው በቃ። የተጎዳ ሰው እዚህ መጥቶ የማይበላ የማይጠጣ ሰው እና ጥሩ ነው። ገርመኝ ነገሯ በቃ በራሷ ትተማመናለችና በቃ ከፈጣሪዋ ብቻ ነው እሷ ፈጣሪዋን የሆነ ነገር በቃ በፈለግሽ ሰዓት ምንም ጥንካሬዋ በጣም ደስ ይለኛል። እኔም እሷ አይነት ጥንካሬ ቢኖረኝ በጣም ነው ደስ የሚለኝ። ይሄ ነገሯ ከሷ ብዙ ነገር መማር ያለብን ነገር አለኝ ያለ ራሱ ኢትዮጵያዊነቷን በጣም ነው እንትን የምትለው ዜጋት መጥ ይሄ ኦሮሞ ነው ይሄ ትግሬ ነው ይሄ አማራ ነው ምናምን ብሄር ሃይማኖት ሙስሊም ነው ክርስቲያን ነው የሚባል ነገር የለም። እሱ መሰረት አሰፋ እባላለሁ። እኔ ወይዘሮ ግደይ እናቴ ናት። የኔ የ12ኛ ክፍል ተማሪ ነኝ አሁን እና 11ኛ ክፍል ላይ ሆኜ በተፈጠረብኝ የማህበራዊ ችግር ምክንያት አርግጄ ነበረ እና ይችን ልጅቱን አርግጄ ነው የተማርኩት ሙሉ 9 ወሩ ማለት ነው። ከዛ በኋላ የነበርኩበት ቦታ ላይ ወልጄ መኖር አልቻልኩም። በጣም ብዙ ችግር ነበር የደረሰብኝና ለትምህርት ቤት መምህራኖች ተናግሬ እነሱ ወደ እናቴ ግደይ ነው ያገናኙኝ። ከዛ በኋላ እሷ ፈቃደኛ ሆነችልኝና እኔንም እስከ መጨረሻው ድረስ ተምሬ እንድጨርስና ልጄንም ደግሞ ልትይዝልኝ ቃል ገባችልኝና መጣችኝ ማለት ነው። ከዛ በኋላ እዚህ ከመጣው በኋላ ብዙ ነገር አድርጋልኛለች ለኔ በጣም እውነት ከጨለማን ያወጣችኝ ለኔ ወደ ብርሃን ያመጣችኝ። እሷ ባትኖርልኝ ኖሮ ልጄ ማታድግም ነበር እኔም ደግሞ ትምርቱን አልቀጥለውም ነበር። ብዙ ነገር ታደርግልኛለች። እዛው አጠገቧ ነው የምተኛውና ለሊት 6 ህጻናቶችን ይዛ ነው የምታድረው በጎኗ ማለት ነው። እዛው አልጋዋ ላይ ለብቻ እንኳን እሷ የተለየ አልጋ የላትም አንድ ላይ ነው የሚያድሩት። እሷ የምትቀምሰውን ሁሉ ነገር ለኛ ታቀምሰናለች። እንደሌላ ሰው ራሷን ከፍ አታደርግም። እና ደግሞ አሁን በዚህ በኑሮ ውድነት ላይ እንኳን ይሄን ሁሉ ህጻናትና አንድ ልጅ ራሱን ለማሳደግ በጣም ከባድ ነው። እሷ ግን ሁሉ ነገር ተቋቁማ ችላ ስለሽ እሷ ይሄን ሁሉ የምታደርገው ኑሯት ወይም ደግሞ በጣም ሀብታሙና ተርፏት አይደለም ግን ደግሞ ካላት ነገር ላይ በማካፈል ብቻ ነው።
የሆነ ነገር ሲጎልባት ራሱ እንዲታይባት አትፈልግም ህፃናቶቹ እንዲጨናነቁ አትፈልግም በራሷ ችላ ጸልያ ከየትም አምጥታ ነው የምታበላን እናት እንኳን የሚጥልበት ጊዜ ላይ ነው ያለነውና እሷ ግን እያነሳች እያሳደገች ነው ስሜ መቶ አለቃ ደበረ አስፋ ይባላል ደሴ ከተማ ነው የምኖረው ጡረተኛ ነኝ ወይዘሮ ጉዳይ በ2012 ጀምሬ ነው ማቃቸው ግዳይ ያው በስራ የተሰማሩ ሰው ናቸው ለምን ቢባል ወላጅ አልባ የሆኑት ልጆች ከያቅጣጫው አሰባስበው በማስተማር ላይ የሚገኙ ናቸው ታላቅ ደሞ የሚገርመው ነገር በአንድነት የሚያምኑ ናቸው ለምን ሲባል አጠቃላይ ክርስቲያን ማነው ኦሮሞ ትግሬ አማራ የሚባል ነገር በኢትዮጵያዊነት ስለሚያምኑ ማንኛውንም ዜጋ አሰባስበው እያስተማሩ ለደረጃ ያደረሱ ታላቅ ምርጥ የኢትዮጵያ ልጅ ናቸው እንደውም እሳቸው በእውነት እንነጋገር ከተባለ ዕውቅና ቢሰጣቸው በዕውቅና ተበሰጣቸው ዕውቅና መሰረት ሚዲያው ምን አልተጫወተም ማለት እነዚህም በርካታ ልጆች አሰባስበው ምንም አይነት በጀት ተመድቦላቸው ይሄ ነው ተብሎ ተመድቦ የሚሰጣቸው ነገር የለም ነገር ግን ባላቸው የዲፕሎማሲ ግንኙነት ከዛም እያደረጉ ያው ከማመራዊም ከምንም ከባለሀብትም ከምንም እንደዚህ እየተቀራረሙ ነው የሚያሳድጓቸው ታዲያ ለዚህ ጉዳይ ላይ እሳቸው ትኩረት ተሰጥቶ እንዴት እናርጋቸው ተብሎ ዝም ብለው ተደብቀው አገልግሎት እየሰጡ ሚዲያውም እኔ እንጃ በዚህ እስካሁን ከዚህ በኋላ ምናልባት እናንተ ወጣቱ ለዚህ ተቆርቆራችሁ ይፋ አርጋችሁ አሳውቃችሁ እንደውም ማለት የክብር ማርግም ቢሰጣቸው በኔ በኩል ደስተኛ ነኝ እንደ ወይዘሮ አበበች ጉባና እና እንደ ቢና በለጠ በሚታዩ ናቸው ወሎ በዚህ በደቦሎ ውስጥ እኔ እንደዛ ነው ማያቸው በኔ እይታ ማለት ነው ደሙ መሐመድ ይባላል አዎ የደሴ ከተማ ኗሪ ነኝ ወይዘሮ ግዳይ እንኳን አይደለም ለያዘቻቸው ልጆች አሁን የኔ ልታማ እንደብየት አርጓት ተምራ አብቅታ እሷንም በእውነቱ እየረዱኝ ነው ይሄን ሁላ ልጅ አፋ ማሳደግ እንዴት ያለ አሚሮ እንዴት ያለ እንዲያው አስተሳሰብ ቢኖራት ነው ማለት ምክንያቱም ይሄን ሁላ ልጅ እንዲያው ጥቂት ልጆች ቤተሰብ ያላቸውን ያየው ወግጅ ሲሉ እሷ ይሄን ሁላ ልጅ አስተምራም አብልታ ጠጥታ አዝላ እንዴት ተምንዲን ተፈጠረች እንዲያው እንዴት ያለ ነው ፍጥረቷ ነው እና በጣም ለመናገር እንዲያው ቃል ያንሰኛል እርሜዋ ረጅም ይሆንልን ይሄን አላህ ያርግልን እሷን አላህ ያቆመልን እሳቸው ለየትም ቀን እንደው የሚገርማችሁ ነገር አንዳንዴ ስመጣዝ አንዱን በዚህ ይታቀፋል አንዱን ከኋላ ይይዛል ሁለቱ ልጅ ይዘው ማለት ነው ይሄና ይሄ ቢይዝ ግራና ቀኝ አራት ሰው ይዙ ነበር ማለት ነው ይሄንን ይዘው ያሳደጉ ልጅ ናቸው ለሰው ለህፃናት ትልቅ ትኩረት የሰጡ ኢትዮጵያዊ ናቸው ማለት ይቻላል አላህ ያቆመልን ነው ማለት ለኔም አላህ ያቆመልኝ ልጄን አሳደገችልኝ ልጄን አሚሮ በሽተኛ ሆና መድኃኒቱን እየገዛች መግዣውን እየሰጠችኝ ይሄው ዲህና ሆናልኛለች አልহামዱሊላህ ረበላ እንዲያው ሹመት ተሰጥቷት ማረግ የምታረግ ሰው ነው እንዲያው ማረግ መንግስት እንዲያው ማረግ ያርግላት ነው የሷ ሆድ ለሳቸው ሆድ ያታካፈላቸው እንዴት ይሁን የሷ ሆድ ለየት ያለ ሆኖ ይሄን ሁላ ልጅ እያሳደገች ያሳደገችኝ እናቴ ናት እንደማንኛውም ሳትሆን ከማንም በላይ ናት ወይዘሮ ግዳይ ማለት ነው የወደቀን አንስታ የታመመን አስታማ ሲሞቱ ሙታ ሲድኑ ዱና የኖረች ሴት ናት ማለት ነው ወይዘሮ ግዳይ ማለት ማንም ረጅ የሌላት ሰዓት የጆሮዋን ያንገቷን የእጇን ብራስሌት ምንም ሁሉ ሽጣ ነው እነዚህ ልጆች ያሳደገች ያስመረቀች ዩኒቨርሲቲም ሁሉ የሰደደች ማለት ከማንም አተው እንዲያው እነዛን ልጆች የራሷ ልጆች አሉ እነዛ የራሷን ልጆችንም በብዛት ትኩረት ማታረግላቸው የምታደርገው እነዛን ያነሳቻቸው ልጆች ናቸው አያደራ ልጆቼ ናቸው እኔን ፈልገው የመጡ ልጆች ናቸው ለኔ ብለው የመጡ ልጆች ናቸው ብላ እነዛን ልጆች ነው እንትን ምትለው ማለት ነው ወይዘሮ ግዳይ ይሄንን አመለካከት በጣም ያላት አመለካከት ነው ማለት ነው ማንኛውም ከማንኛውም ህብረተሰብ የተለየች ናት ለኔ እናቴ ናት
ግዳይ እኔ በጣም ነው የምወድሽ አከብርሻለሁ። ፈጣሪ እድሜሽን ያርዝመው። በጣም ትልቅ ስራ እየሰራሽ ነው ያለሽው። ይሄን አንድ ልጅ እንኳን ማሳደግ በጣም ከባድ ነው። አሁን እያደረግሽ ያለሽው ስራ በጣም ጥሩ ነው። ፈጣሪ እድሜና ጤና ይስጥልኝ። እወድሻለሁ። ወደፊትም ከጎንሽ ነኝ። እኔ ካንቺ መለየት አልፈልግም። ከወደኩበት ያነሳችኝ እሷ ናት እና በጣም ነው እወድሻለሁ የሚለው ቃል ለራሷ ይገልጽልኝ። በጣም አከብራታለሁ፣ እወዳታለሁ። እንደ ልጁኝ ልታዘዝላትና በቃ የምትፈልገውን ነገር እኔ እንጃ ኑሮኝ አቅም ኑሮኝ ባረግላት ደስ ይለኛል። ትኖርልኝ፣ እድሜዋን ያርዝመው፣ ከዚህ በላይ ትኖርልን። ወይ ሰፊ እድሜ ይስጣት እላለሁ። ከማንም ከምንም ብርቱ ትሁን፣ ከፍ ያለ ኑሮ ይስጣት እናቱ። የተደላደለ እንዲያው ከፍ ያለ ኑሮ ከዚህ እነዚህ ልጆችሽ ቁም ነገር ላይ ደርሰው ላንቺ የሚያቅፉ የሚደግፉ ያርግሽ። እንዲያው የተደላደለ ኑሮ ይስጥሽ እናትዋዬ። እንግዲህ ለኔም እናቴ ነሽ፣ አንደኛም ጎረቤቴ ነሽ፣ ጎረቤቴም እናቴም ማለት ነሽ። ሁሉም ነገር ኑሮሽ ያማረ ይሁን፣ ልጆችሽ ይደጉልሽ። ለፍተሻል። ስንቱን ከጅብ አትርፋ የምትኖር ሴት እድሜዋ ረጅም ይሁን ነው የሚለው። ከሚታመሙት ጋራ ታማ ከሚስቁት ጋራ ስቃ ልጆቿ ሲታመሙባት ለሊት አትል ቀን አትል ጨለማ ነው አትል አዝላ ተንጠልጥላ ሰው ማጠራት ልጆቿም እነዚህ ልጆችም ተኝተው ሹልክ ብላ አዝላ ይዛ የምትሄድ ሴት ናት ወይዘሮ ግዳይ ማለት ነው። ሁሉ ኢትዮጵያዊ የሷን አይነት አስተሳሰብ እንዲኖረው እመኛለሁ። በጣም ነው የተደሰትኩት። ምክንያቱ የዘራሹን ዘር ስታፍሹ ደስ ይላልና የደከምሽበትን ውጤታማ ሆኖ ስታዩ ደስ ይልሻል። ስለዚህ በጣም ነው ማመሰግናችሁ ልጆቼን። አሁንም ከናንተ ጎን ነኝ። ምን ጊዜም ከናንተ ስትስቁም ስቄ ስታለቅሱም አልቅሼ ምንም ይሆን ተምረሽም አንቺም ትጨርሻለሽ፣ አንቺም እንደፈለግሽ ትሆኛለሽ። ልጆቻችሁም ልጆቼ ናቸው። ሀገራችን ሰላም ያድርግልን እንጂ እኔ ከናንተ ተለይቼ መኖርም ስለማልፈልግ በጣም ነው ማመሰግነው። በተጨማሪ ደግሞ መታለቃ በጣም ነው ማመሰግነው። ማማዘሙም በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። አባይነሽም በጣም ነው ማመሰግነው። በጣም ነው ማመሰግነው እና የኔን ልፋት ድካም ለካስ እናንተ እያብላላችሁ በመቆየታችሁ በጣም ነው ማመሰግነው በእውነት። የሰው መቸስ ሰው ከምድር በላይ ማንም ሰው የሚኖር የለምና ነገ ሲሞት ከመቃብር በላይ ይሄ ነው። ጥሩ ስራ ይመሰከራል ማለት ነውና በጣም ነው ማመሰግናችሁ። እግዚአብሔር ይስጥልኝ። ደሴ ላይ በጣም ከፍተኛ ጫና የተሸከመች የትኛው አገር ናት ብትባል ደሴ ናት። ደሴ ብዙ ብሔረሰብ የተሸከመች ብዙ ወጣት የተሸከመች በመሆኗ መጠን ባለሀብትም እየተባበረ ከተማ አስተዳደሩ ጋር እየሆኑ ህዝባቸው መስዋዕትነት እየከፈሉ ሰውን ወደ ሰውነት እንዲለውጡ በቃ ተምሮውን ደረጃ እንዲደርሱ ወደቁ ህፃናት እንዳይኖሩ ተሸገሩ እንዳይኖሩ ጉልበት ይዘው ቁጭ ያሉ ባለሀብቶች እንደኔ ቢሰሩ ነገ የአገር ተራካቢ ሰው ማለት መገንባት ማለት ነው። ፎቅ መገንባት ምንም ጥቅም የለው። ሰውን መገንባት ነው ያለባቸው። እንደኔ ሁኑ ኢትዮጵያኖች፣ እንደኔ ኩሩ፣ እንደኔ ሁኑ ቤተሰብ አብዙ ብዬ ነው መማጸነው። በጣም አመሰግናለሁ። በተለይ ሚዲያው እግዚአብሔር ይስጣችሁ የሀገሪቱ የአይን ብሌን ናችሁና እናንተ የአይን ብሌን እንደመሆናችሁ የደም ስር እንደመሆናችሁ መጠን እግዚአብሔር ለእናንተ ጤናውንም እድሜውንም እንዲሰጣችሁ እንመኝላችኋለን። በተለይ በአሁኑ ሰዓት ሀገራችን ዶክተርም ሆነ ማንኛውም ነገር ህመምተኛለች፣ ታማለች። ከዚህ ከበሽታዋ እግዚአብሔር ሽሯት በሰላም እንድትኖርልን ወጣቱ ተማሪውን በትምህርቱ ወጣቱን በስራው ሰላም አግኝቶ ማማ ኢትዮጵያ ሰላም ሆና ዘላቂ እንድትሆንልን ነው። እንደ ሌላው ሀገር እንደ ሊቢያ እንደ
ሶማሌ እንዳትሆንብን በሰላም እንድንኖር እግዚአብሔርን ይርዳን። በረካ ሁኑልን። እናንተም አላህ ያቆይልን። አዎ ደህና ሁኑልን፣ ደህና ሁኑልን። ደግ ሀብት ጀባ፣ ደግ እንጀራ ጀባ። አረ አገር አማን ይሁን፣ ልጆቻችን ብለው ይግቡ። አረ አገር አማን ይሁን፣ እርቅ ይሁን፣ እርቅ ይሁን፣ አገር አማን ይሁን። እንዲሁ አገራችን እንደ ኢትዮጵያ አማን ትሁን። ሁሉም ይማር፣ ሁሉም ይማር። ምንድነው ጠብ? ይታረቁ። እንዲያው እርቅ ይሁን፣ አገራችን እርቅ ይሁን፣ አገራችን ይርቅ ይሁን። ለምን ልጆቻችን ይሞታሉ? ልጆቻችን ይደጉ፣ ደህና ይሁኑ፣ አማን ይሁን፣ አገር አማን ይሁን። ቃፍ እስከ ቃፍ ኢትዮጵያ አማን አላህ አርጋት። ኑሯችን ደስታ ይሁን፣ ኢትዮጵያ ደህና ትሁን። ይሄንን መቼ አሁን